ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የህዳር 2 2018 ዓመተ ምህረት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። በአማራ ክልል የሰሜን ሸዋ ዞን የተፈጠረው ምቹ የኢንቨስትመንት ምህዳር ለአምራች ኢንዱስትሪ ልማት መነቃቃት መሰረት እየሆነ ይገኛል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ከሀገራዊ ለውጥ ወዲህ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን የእውነተኛ ፌዴራሊዝም ስርዓት ማሳያ መድረክ ሆኖ እያገለገለ እንደሚገኝ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በውጊያ መሰረተ ልማት በሰው ኃይል ግንባታና ትጥቅ በማሟላት ኢትዮጵያን የሚመጥን ተቋም እየተገነባ መሆኑን የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ገለጹ። ኢትዮጵያን የአምራች ኢንዱስትሪ ማዕከል ለማድረግ የተጀመሩ ተግባራት ከፍተኛ ውጤት እየተመዘገበባቸው መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡልታ ገለጹ። የኢንፎርሜሽን መረብ ደህንነት አስተዳደር የተሰጠው የጥራት ስራ አመራር ስራ ሰርቲፊኬሽን እውቅና የሳይበር ጥቃቶችን ለመከላከል የሚያከናውናቸውን ተግባራት ለማጠናከር እንደሚያስችለው ተገለጸ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎችን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። በአማራ ክልል የሰሜን ሸዋ ዞን የተፈጠረው ምቹ የኢንቨስትመንት ምህዳር ለአምራች ኢንዱስትሪ ልማት መነቃቃት መሰረት እየሆነ ይገኛል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአማራ ክልል ሰሜን ሸዋ ዞን በማጠናቀቂያ የግንባታ ምዕራፍና በስራ ላይ የሚገኙ አምራች ኢንዱስትሪዎችን የስራ እንቅስቃሴ ጎብኝተዋል። በጉብኝቱም የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የኢንዱስትሪ ሚኒስትሩ መላኩ አለበል፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረትን ጨምሮ ሌሎች ከፍተኛ የፌዴራልና የክልል የስራ ኃላፊዎች ተሳትፈዋል። በጉብኝቱም በማጠናቀቂያ የግንባታ ምዕራፍ ላይ የሚገኘውን የኔክሰን ፐልፕ ወረቀት ፋብሪካና የባህር ዛፍና የደን ውጤቶችን ወደ ወረቀት ምርቶች በመለወጥ ለሀገር ውስጥና ለውጭ ገበያ የሚያቀርበውን ድርጅት ተመልክተዋል። ሌላኛው ጉብኝት የተደረገለትና በግንባታ ማጠናቀቂያ ምዕራፍ የሚገኘው የባጂ ሴራሚክ ፋብሪካም ከውጭ የሚገባን የሴራሚክስ ምርት በሀገር ውስጥ ለመተካት ጉልህ አስተዋጽኦ እንደሚኖረው ይጠበቃል። የከረጢት ማዳበሪያ፣ የአልሚ ምግቦች፣ የእንስሳት መኖና የምግብ ዘይት አምራች የሆነው ጀር ኢንተግሬትድ ፉድ ፓርክ ኢንዱስትሪ የስራ እንቅስቃሴም ተጎብኝቷል። ከሀገራዊ ለውጥ ወዲህ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን የእውነተኛ ፌዴራሊዝም ስርዓት ማሳያ መድረክ ሆኖ እያገለገለ እንደሚገኝ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የሚከበረው 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በመሪ ሀሳብ የትንተና መድረክ በአዲስ አበባ ተካሂዷል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ባለፉት 19 ዓመታት ሲከበር በቆየው በዓል አብሮነትን የሚያጎለብቱና አንድነትን የሚያጠናክሩ ስራዎች መከናወናቸውን ጠቁመዋል። በዓሉ ህዝቦች እርስ በርስ እንዲተዋወቁ፣ መሰረተ ልማትና ኢንቨስትመንት እንዲነቃቃ የጎላ አስተዋጽኦ ማበርከቱን ተናግረዋል። ባለፉት የለውጥ ዓመታት ቀኑ በልዩ ሁኔታ እየተከበረ እንደሚገኝና የእውነተኛ ፌዴራሊዝም ስርዓት ማሳያ መድረክ ሆኖ እያገለገለ እንደሚገኝ ጠቁመዋል። ዘንድሮ የሚከበረው 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በሚደረግ የማጠቃለያ መርሃ ግብር ፍጻሜው እንደሚያገኝ ተናግረዋል። ክብረ በዓሉ የተሳካ ለማድረግም በርካታ ዝግጅቶች እየተደረጉ መሆኑን ጠቁመው በዓሉ ህብረ ብሔራዊነት በሚያጠናክርና አንድነትን በሚያጎለብት አግባብ እንደሚከበር አመላክተዋል። ዘንድሮ እንደ ሀገር በርካታ ስራዎች የሚሰሩበት ዓመት በመሆኑ በዓሉን የተለየ እንደሚያደርገው ጠቅሰው መገናኛ ብዙኃን የህዝቦችን አንድነትና ትስስር የሚያጠናክሩ ተግባራትን እንዲያከናውኑ ጥሪ አቅርበዋል። በውጊያ መሰረተ ልማት በሰው ኃይል ግንባታና ትጥቅ በማሟላት ኢትዮጵያን የሚመጥን ተቋም እየተገነባ መሆኑን የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ገለጹ። ሌተናል ጄኔራል ይልማ መርዳሳ የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓሉን አከባበር በማስመልከት ጋዜጣዊ መግለጫ ሰጥተዋል። የምስረታ በዓሉን በተመለከተ የሚካሄደውን የ10 ኪሎ ሜትር ሩጫ በተመለከተም የቢሾፍቱ ከተማ አስተዳደር ከንቲባ አለማየሁ አሰፋ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህንና የኦሮሚያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ኢንተርናሽናል ኢንስትራክተር ሽመልስ ዳዊት መግለጫ ሰጥተዋል። የኢፌዴሪ አየር ኃይልን 9ኛ ዓመት የምስረታ በዓል የኢትዮጵያ አየር ኃይል የአንድነትና የነጻነት ምልክት በሚል መሪ ሀሳብ ይከበራል። የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በመግለጫቸው አየር ኃይል በ90 ዓመት ታሪኩ የመውጣትና የመውረድ አጋጣሚዎችን ማስተናገዱን ገልጸዋል። ኢትዮጵያ ከብዙ የዓለም ሀገራት በፊት የአየር ኃይል የቴሌኮሙኒኬሽን ባንክና መሰል ዘመናዊ መንግስት አገልግሎት መስጠት የጀመረች ታላቅና ጥንታዊት ሀገር መሆኗን ተናግረዋል። ኢትዮጵያ ታላቅ ሀገር ናት ስንል በምክንያት ነው ያሉት ሌተናል ጄኔራል ይልማ መርዳሳ የኢፌዴሪ አየር ኃይል ኢትዮጵያ ከገነባቻቸው ስመገናና ተቋማት መካከል አንዱ መሆኑን ገልጸዋል። የኢፌዴሪ አየር ኃይል ባሳለፋቸው 90 ዓመታት የኢትዮጵያ ሉዓላዊነትና የግዛት አንድነት በአስተማማኝ ሁኔታ መጠበቅ የሚያስችል ተግባር ሲፈጽም መቆየቷ ብለዋል። አየር ኃይሉ ለኢትዮጵያ ሉዓላዊነት የህይወት መስዋዕትነት በመክፈል በደምና ባጥንታቸው ሀገር ያጸኑ ጀግኖቻችንን ያፈራ መሆኑን ገልጸዋል። በ90ኛ ዓመቱ ክብረ በዓል ላይ ሀገርን በመጠበቅና ሉዓላዊነትን በማስከበር ያከናወነውን ስራ
ለህዝብ እይታ ክፍት ይደረጋልም ብለዋል። የኢፌዴሪ አየር ኃይል አቅሙን በሰው ኃይል ልማት፣ በውጊያ መሰረተ ልማትና በትጥቅ በማሟላት ኢትዮጵያን የሚመጥን ተቋም እየተገነባ መሆኑንም ገልጸዋል። የዘንድሮ የምስረታ ክብረ በዓል በዓለም አቀፍ ደረጃ ከፍ ያለ ድባብ እንዲኖረው ታስቦ እንደሚከበር ገልጸው ለኢትዮጵያ አየር ኃይል በሙሉ አቅሜ እሮጣለሁ በሚል መሪ ሀሳብ 10 ኪሎ ሜትር ሩጫ እንደሚካሄድ ተናግረዋል። ኢትዮጵያን የአምራች ኢንዱስትሪ ማዕከል ለማድረግ የተጀመሩ ተግባራት ከፍተኛ ውጤት እየተመዘገበባቸው መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቦልታ ገለጹ። በሀገር በቀል ኢኮኖሚ ማሻሻያ ትኩረት ከተደረገባቸው ጉዳዮች መካከል የአምራች ኢንዱስትሪውን አቅም በማሳደግ ከውጭ የሚገቡ ምርቶችን ሀገር ውስጥ እንዲመረቱ በማድረግ የውጭ ምንዛሬ ማስቀረት ነው። ይህ ደግሞ ከፍተኛ የውጭ ምንዛሬ ይወጣባቸው የነበሩ ምርቶች ሀገር ውስጥ እንዲመረቱ እያስቻለ ይገኛል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቦልታ ከኢዜአ ጋር ባደረጉት ቆይታ ኢትዮጵያን የአምራች ኢንዱስትሪ ማዕከል ለማድረግ በትኩረት እየተሰራ ይገኛል። ይህም ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ እያበረከተ እንደሚገኝም አስታውቀዋል። ምርቶችን በማምረት ወደ ውጭ ከመላክ እንዲሁም ከውጭ የሚገቡ ምርቶችን ከማስቀረት አንጻር ትልቅ ውጤት እየተመዘገበ መሆኑን አስታውቀዋል። በሀገሪቱ ኢንዱስትሪን ከማስፋፋት አኳያ ትልቅ ዕድል እየፈጠረ እንደሚገኝም ጨምሮ አስታውቀዋል። አሁን ላይ የኢንቨስትመንት ፍሰት መጨመሩን በመግለጽ በተለይም የልዩ ኢኮኖሚ ዞኖች ከ60 በመቶ በላይ የሚሆኑት እያመረቱ ያሉት የሀገር ውስጥ ባለሀብቶች መሆናቸውን ጠቁመዋል። የአምራች ኢንዱስትሪ ባለቤቶች በበኩላቸው የማምረት አቅማቸው እየጨመረ መምጣቱን ገልጸዋል። ኤችኬ ቢዝነስ ግሩፕ የኮርፖሬት ዳይሬክተር ብሩ ኢርቱ ኮርፖሬቱ የማምረት አቅሙን ከመጨመሩ በተጨማሪ የስራ ዕድል እየፈጠረ መሆኑንም ተናግረዋል። አሁን ላይ ከ100 በላይ ለሚሆኑ ዜጎች የስራ ዕድል መፍጠር መቻሉንም አንስተዋል። ቡም ማኒፋክቸሪንግ ባለቤት አቶ ጸጋ ደበበ በበኩላቸው መንግስት በሚያደርግላቸው ድጋፍና በሚያወጣቸው ፖሊሲዎች አምራች ኢንዱስትሪው ትልቅ እድገት እያሳየ መሆኑን ተናግረዋል። ድርጅቱ አሁን ላይ ከ400 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን ተናግረዋል። የኢንፎርሜሽን መረብ ደህንነት አስተዳደር የተሰጠው የጥራት ስራ አመራር ስርዓት ሰርቲፊኬሽን እውቅና የሳይበር ጥቃቶችን ለመከላከል የሚያከናውናቸውን ተግባራት ለማጠናከር እንደሚያስችለው በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ ገለጹ። የኢንፎርሜሽን መረብ ደህንነት አስተዳደር የጥራት ስራ አመራር ስርዓት ሰርቲፊኬሽን እውቅና አግኝቷል። በመርሃ ግብሩ ላይ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ በዚህ ወቅት እንዳሉት ተቋማት በተሰማሩበት መስክ አስፈላጊ የሆኑ ደረጃዎችን በማሟላት ተገቢውን አገልግሎት መስጠት ይጠበቅባቸዋል። ለኢንፎርሜሽን መረብ ደህንነት አስተዳደር የተሰጠው እውቅና የሳይበር ጥቃቶችን ለመከላከል የሚያከናውናቸውን ተግባራት አጠናክሮ እንዲቀጥል ያግዘዋል ነው ያሉት። ተቋሙም ሀገሪቱን ከማንኛውም የሳይበር ጥቃቶች ለመከላከል እያከናወናቸው ያለውን ተግባር ይበልጥ አጠናክሮ በመቀጠል ሀገራዊ ኃላፊነቱን መወጣት እንዳለበትም አመልክተዋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት አሚድ በበኩላቸው የሳይበር ደህንነት በየጊዜው ተለዋዋጭ በመሆኑ ዘመኑን የሚመጥን ዝግጅቶች በማድረግ እየተሰራ ነው ብለዋል። ተቋሙ በዘርፉ ጥራት ያለው አገልግሎት ሲሰጥ መቆየቱን ገልጸው ይህንን በማስቀጠልም በዓለም አቀፍ ደረጃ ተወዳዳሪ ለመሆን ከፍተኛ ጥረት እያደረገ መሆኑንም ጠቁመዋል። የተቋሙን አሰራሮች የማዘመን እና የደንበኞችን እርካታ ለማምጣት ቀጣይነት ያለው ስራ እየሰራ መሆኑንም ጠቁመዋል። የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር ማዛ በራ በበኩላቸው ተቋማት በዓለም አቀፍ ደረጃ ያሉ መስፈርቶችን ማሟላታቸው ብሔራዊ ጥቅሞችን ለማስጠበቅ ያስችላቸዋል ብለዋል። ድርጅቱ አስፈላጊ የሆኑ መስፈርቶችን ላሟሉ ተቋማት ዓለም አቀፍ እውቅና ያላቸውን ደረጃዎች በመስጠት ላይ እንደሚገኝም አብራርተዋል። ክቡራን አድማጭ ተመልካቾቻችን የዕለቱ ዜናዎች እነዚህን መስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆይቻለሁ። መልካም ጊዜ።